ልንፈተን አብረን ሄደን እቺ ልታዘኝ ነው ላዛት ብሎ ጥሎኛል እና የሰው ልጅ አልችልም ሲል በጣም እናደዳለሁ። ይቻላል። ያ የተመኘሁትን ዝነጣ ለማየት ገባሁ። እሺ እንዴት ነበር ዝነጣ? ብዙ ነገር አለቆቼን አመሰግናለሁ። ኢትዮጵያ አየር መንገድን ለዛሬ ሴትነቴ ጥንቅቅ እንድል ያደረጉኝ። እንደው ዩኒፎርሙን በጣም መልበስ ተመኝተሽ ነበርና እስቲ ስትለብሹ የተሰማሽ ስሜት? የመጀመሪያ ቀን የተሰጠለት ተሽከረከርኩበት። እንግዲህ ሌት ፕራይም ሚኒስተር የአቶ መለስ ዜናዊ ልጅ አስተማሪ ነበርኩኝ። ወደ ፍቅር ህይወት እንዴት ገብተሽ ነው አራስ የሆንሽው? እና ወደ መጸዳጃ ቤት ሲሄድ ቀጥ ብሎ መጣ። እሺ ለምን ተቆርጥሽ ፀጉርሽናል? እማያቅሽ ሰው ተናደደ። በጣም ተናደደ። ተዋደድን አይደለም በቃ በጣም ከነፋችሁ በፍቅር 4 ወር ዴት አደረግንና ለምን አንጋባም? በቃ የዛለት የተገረፍኩት በቃ አባቴ እጁን አንስቶ በቃ ለምን ሽማግሌ ተላከ? በቃ ፍቅር ሲይዝሽ እኮ የሆነ ድፍን ነው የሚያረግብሽ። ያልተስማሙ ሰዎች ካሉ ወይ በሽምግልና የተያዘም ኬዝ ያላቸው ሰዎች እንደው ቢሰሩበት፣ ምክንያቱም ተለያይቶ መለያየት ስለሌለ። ልጄ ግራጁዌት ሲያደርግ 12ኛ ክፍል አሜሪካን ሀገር ነበር። እኔ የልጅ አባት ባይቆም በጣም ቅር ይለኛል። እኔ በዛሬ ማቹሪቲ ቢሆን ኖሮ ትዳሬን አልፈታም ነበር። ምንም የተሻለ ነገር ደጅ የለም። እዛው ያለውን መስራት ማስተካከል ነው። የምወቅስበት እሱን ነገር የለም። ልጅነት የማይሆን ነገሮች አጣሉን። እኔ ትዳርን ፍቱ ብዬ ለማንም ሰው ልመክር አልችልም። ነገር ግን እንዳልኩሽ የማይድኑ በሽታዎች የሚገሉ አሉ። ምንም ፈልጎ ሲንግል ማም አይሆንም ብዬ አስባለሁ። ለምንድነው ልጅሽን ለብቻሽ ታሳድጊያለሽ? በብዛት ደግሞ የሚወቅሱት ባለትዳር የሆኑ ሰዎች ናቸው። በትዳር ለመጽናት መፍትሄው ምንድነው ትያለሽ? ሚስጥሩ ምንድነው ትያለሽ? የፍቅር አባቱ ክብር ነው ይባላል። ያኔ ለነበረችው ትንሿ ራሄል አንድ ምክር ስጫት። ትዕግስት አታውቅም ነበር። እኩል ነኝ ብዬ ነው በቃ እኩል። መብቴ ነው። ቤተሰቦች ደግሞ ከፍቺ እንደገና ተመልሰው አብሮ የመኖር እድልም ተፈጥሮ ነበር። ተነፋፍቀው ነበር እንዴ ይመስለኛል እንጂ እንዴት ባንዴ እሺ ይባላል? እንዴት አለ። ራሄል እድሜዋ ስንት ነው? እኔ 49 ከሁለት ወር ጠራሽ? በቀራት ወይ ነው የምጠራው። ፍቾች ላይ ወይ አለመስማማት ላይ ለምን ችለሽ አትኖሪም ይባላል እና ቻይ እስከምን ድረስ ነው ብለው መክረው አስመክረው ችለው አቅቷቸው በገዛ ባለቤታቸው የተጎዱ እህቶች እኮ እናውቃለን። እሷን ማጣትም ደረጃ ድረስ ሊኖር ይችላል። ይችላል። ማስቲኬት አለው እንዴ? አንዴ አይደል እንዴ የሚኖረው? እህታችን ነበረች አሜሪካን ሀገር ሄዳ አሲድ ተደፍቶባት መጨረሻ ላይ ራሷን በማየት ምናምን ራሷን ፈጥፍጣ እዛው አሜሪካን ሀገር ሞታ ሬሳ ይመጣች አለች። አደጋ ላይ ናችሁ ያለችው? ምን አይነት ሁኔታ ላይ ነው ያለችው? ምኑን ነው የምትችለው ማትችለው? ልጆች አሉ። በቃ የእሷ ህይወት ተረስቷል። ኪስ ውስጥ ኮንዶም ወድቆ ያገኛሉ። ሊፕስቲክ በየእንትኑ ይዘው ያገኛሉ።